اللهم اجعل القرآن الدنيا لاي سيقراو ينبرو قرآن براسو بكل يمتاون يا الله انتلاس يكلاكلالا براسو بكل عندما يساكا አውቀው ወደ እጁ ሲሄዱ ደፋዕቱ ሰደቃ ዱንያ ላይ በእጁ ሰደቃ በመስጠቱ ምክንያት በእጁ በኩል የመጣውን ቅጣት ሰደቃ ይከላከልለታል። ممن يقرأه فيرقى በከንቱ የሚያልፍ የሚረሳ ቸላ የሚባል ነገር አይኖርም። አላህ ዘንድ ማ لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ይህ መዝገብ ምን ነካው ይላሉ የቂያም ቀን የሰው ልጆች የሰሩትን ስራ በሙሉ ሰብስቦ የያዘ መዝገብ ፊት ለፊታቸው ሲቀርብላቸው ዱንያ ላይ የሰራውን ስራ በሙሉ ሰብስቦ የያዘው መዝገብ አንብቢ ሲባሉ ምን ነካው ይሄ መዝገብ ጥቃቅኖቹን እንኳ አያልፍም አይተውም እንዴ ይላል። ወላ የዝሊሙ ረቡከ አሐዳ አላህ ማንም አይበድልም። የሰራነው ኸይር ስራ ተሰብስቦ ተደምሮ የቂያም ቀን ሲራጥን ያሻግረናል፣ ጀነት ያስገባናል። የሰራነው መጥፎ ስራ ተሰብስቦ ተደምሮ ጀሀነም ላይ እንድንወድቅ ያደርገናል። ስለዚህ የሰው ልጅ ኸይር ሲሰራ ወደ ኋላ ሌላ አይገባም። نطلب رحمتك ونرجو ደግሞ ደካማ የተቸገረ ሚለምን የእኛን ስንዝን ወደ አኼራ የሚያሸጋግረውና ካለን እንዳቅማችን ልንሰጥ ይገባል። ሲሞላልን ሳይሆን አላህ ከሰጠን ከትንሹ እንዳቅማችን ልንሰጥ ይገባል። ይሄን ያደረገን እንደሆነ ከቀብር ስቃይ ከቀብር ቅጣት የመዳን ተስፋችን ሰፊ ይሆናል። አቅል ያለው በሙሉ የሚያስብ የሚያስተውል በሙሉ ከሞት በኋላ ላለው ህይወት ዛሬውኑ ይዘጋጃል። አላህ ፊት የሚያዋርደውን የሚያሳፍረውን ነገር በሙሉ ይተዋል። አላህ ተባረከ ወተዓላ እንዲመረው እዝነቱን እንዲለግሰው ምክንያት ይሆናሉ የሚባሉ ነገሮችን ያደርጋል። ነቢያችን ሰላቱ ወሰላም ከአላህ ቁጣ የሚያድኑ የአላህን ተባረከ ወተዓላ ቅጣት ከእኛ ላይ የሚከላከሉ እንደዚሁ ደግሞ ምህረቱን ለማግኘት እዝነቱን ለማግኘት ሰበብ የሚሆኑ ነገሮችን በተለያዩ አጋጣሚዎች ተናግረዋል። የአላህን ቅጣት የሚከላከሉ ነገሮችን ከጠቀሱባቸው ሐዲሶች መካከል በአንዱ ዩእተ ረጁሉ ፊ ቀብሪህ የሰው ልጅ ሞቶ እንደተቀበረ መቃብር ውስጥ መላኢኮች ወደሱ መጥተው ሊቀጡት ይፈልጋሉ። ፈኢዛ ኡትየ ሚን ቂበሊ ረእሲሂ በራሱ በጭንቅላቱ በኩል ለቅጣት ተፈልጎ ወደሱ ሲመጣ ደፈዐትሁ ቲላወቱሁ አልቁርአን ዱንያ ላይ ሲቀራው የነበረው ቁርአን በራሱ በኩል የመጣውን የአላህን ቅጣት ይከላከላል። በራሱ በኩል እንደማይሳካ አውቀው ወደ እጁ ሲሄዱ ደፈዐትሁ ሰደቃ ዱንያ ላይ በእጁ ሰደቃ በመስጠቱ ምክንያት በእጁ በኩል የመጣውን ቅጣት ሰደቃ ይከላከልለታል። በጎንና ጎን በእጁ በኩል እሱን መቅጣት እንደማይቻል ሲያረጋግጡ ወደ እግሩ ይወርዳሉ። ደፈዐሁ መምሻሁ ኢለሶላህ በእግሩ በኩል ሊቀጣ ሲፈለግ በእግሩ ወደ መስጅድና ወደ ሶላት መመላለሱ መራመዱ የአላህን ቁጣና ቅጣት ይመልስለታል፣ ይከላከልለታል። ይህ የአላህ ረሕመት የአላህ እዝነት የቂያም ቀን ቀብር ውስጥ ማንም ደራሽ በሌለበት አጋዥ በሌለበት አላህ አድርጉ ያላቸውን በታዘዙት መሰረት የሚፈጽሙ ጨካኝ ጉልበተኛ መላኢኮች ሊቀጡ በሚመጡበት ጊዜ ዱንያ ላይ የሰራነው ኸይር ስራ የዒባዳ ከኛ ላይ የአላህን ቅጣት እንደሚከላከል አላህ ነግሮናል፣ ነቢ ነግረውናል። ጭንቅላቱ ውስጥ ቁርአን የሌለ ቁርአን ያልሰማ ቁርአን ያልቀራ በአይኑ ቁርአን ያላየ በራሱ በኩል ቅጣት ሲመጣበት ሊከላከልለት የሚችል አይኖርም ማለት ነው። በእጁ በኩል በጎንና ጎን በኩልም ቅጣት ሲመጣበት አላህ ከሰጠው ያልሰጠ የሚከላከልለት የአላህን ቅጣት የሚከላከልለትን ሊያገኝ አይችልም። በእግሩ ወደ መስጂድ ያልሄደ ያልተመላለሰ ለረቡል ዓለሚን ሶላት ውስጥ ሆኖ ያልቆመ በእግሩ በኩል የሚመጣውን ቅጣት ሊከላከልለት የሚችል ማንም ምንም አይኖርም። በረሕመቱ አላህ ተባረከ ወተዓላ አስቀድሞ ቁጣውን የሚያመጡ ነገሮችንም ነግሮናል እንተዋቸው ዘንድ፣ ምህረቱን የሚያስገኙ ነገሮችንም ነግሮናል እንተገብራቸው እናደርጋቸው ዘንድ። የሰው ልጅ የተኛውንም ነገር ቢሰራ ወይም ለሱ ነው ወይም እሱ ላይ ነው የሚሆን። ኸይር ከሰራን ጥቅሙ ለራሳችን፣
ተመዝግቦ ይቀመጣል። የቅያም ቀን ከሞት በኋላ ከጭንቅ ያደነናል። ሸርን የሰራን እንደሆነም ጉዳቱ ክፋቱ ለራሳችን ለአደጋ ያጋልጠናል፣ አኼራችን ያበላሽብናል። መን ዐሚለ ሷሊሐን ፈሊነፍሲህ ወመን አሳአ ፈዐለይሃ ሱመ ኢላ ረቢሂም ዩርጀዑን ብሎ መልካምን የሰራ ለራሱ ነው፣ መጥፎን ነገርም የሰራ ራሱ ላይ ነው ጉዳቱ መዘዙ። ከዛም ወደ ጌታችሁ ትመለሳላችሁ ብሏል። ወደ አላህ የምንመለሰው የሥራችን ለማግኘት ነው። ቅንጣትን የምታክል ኸይር የሰራ ዋጋውን አላህ ዘንድ ያገኘዋል። ቅንጣትን የምታክል ብናኝን የምታክል ሸርም የሰራ እንደዚህ በአላህ ዘንድ ዋጋውን ክፍያውን ያገኘዋል። በከንቱ የሚያልፍ የሚረሳ ቸላ የሚባል ነገር አይኖርም አላህ ዘንድ። ማ ሊሃዛል ኪታብ ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሷሃ። ይህ መዝገብ ምን ነካው ይላሉ የቅያም ቀን የሰው ልጆች የሰሩትን ሥራ በሙሉ ሰብስቦ የያዘ መዝገብ ፊት ለፊታቸው ሲቀርብላቸው ዱንያ ላይ የሰራኸውን ሥራ በሙሉ ሰብስቦ የያዘውን መዝገብ አንብቢ ሲባሉ ምን ነካው ይሄ መዝገብ? ጥቃቅኖቹን እንኳ አያልፍም አይተውም እንዴ ይላል። ወላ የዝሊሙ ረቡከ አሐዳ። አላህ ማንም አይበድልም። የሰራነው ኸይር ሥራ ተሰብስቦ ተደምሮ የቅያም ቀን ሲራጥን ያሻግረናል፣ ጀነት ያስገባናል። የሰራነው መጥፎ ሥራ ተሰብስቦ ተደምሮ ጀሀነም ላይ እንድንወድቅ ያደርገናል። ስለዚህ የሰው ልጅ ኸይር ሲሰራ ወደ ኋላ ሌላ አይገባው። ለኔ ነው ሊል አቅሙን ሁሉ ተጠቅሞ ኸይር ሊሰራ፣ ሸርን ደግሞ ክፋትን፣ ጥፋትን፣ ወንጀልን፣ ግፍን፣ በደልን ዞሮ ዞሮ እኔን ነው የሚጎዳው ብለው ሊርቀው ሊጠነቀቀው ይገባልና ለራሳችን ትኩረት ልንሰጥ፣ ከአላህ ቁጣ የሚያድንን ከአላህ ቅጣት የሚያርቀንን ነገር ልናበዛ ይገባናል። በዚህ ሐዲስ ነቢያችን ሰላቱ ወሰላም ሶስት ከአላህ ቅጣት ከቀብር ስቃይ የሚጠብቁ ነገሮችን ነግረውናል። አንደኛ ቁርአን ማንበብ ነው። ቀብር ውስጥ የሰው ልጅ ሊቀጣ በራሱ በኩል በጭንቅላቱ በኩል ሲመጣ ዱንያ ላይ ይቀራው የነበረው ቁርአን ቅጣቱን ይከላከልለታል። ቁርአን የአላህ ንግግር ወደ አላህ ተባረከ ወተዓላ መቃረብ የፈለገ ከምንም በላይ ወደ አላህ መቃረብ የሚችለው ከሱ የመጣውን ቁርአንን በማንበብ ነው። ቁርአን ስንቀራ ልባችን ይረጋጋል። የዱንያን ጠፊነት እናውቃለን፣ ለአኼራ እንጓጓለን። የአላህን ተባረከ ወተዓላ ሀያልነት የእሱን ሙሉነት የእኛን ደካማነት ከጃይነት የሚገባ ያስተምረናል። ኢነ ሀዘል ቁርአነ የህዲ ሊለቲ ሂየ አቅወም። የዱንያም ይሁን የአኼራ ህይወት የሚስተካከለው በቁርአን ሲመራ ነው። በየጊዜው ቁርአን እየቀራን እንደሆነ በእያንዳንዱ ፊደል 10 ሐሰናትን እናገኛለን። አሳምረን አስተካክለን ንያችን ተስተካክሎ የቀራነው እንደሆነ እስከ 700 አጅር ይገኛል። በአንዱ ፊደል ብቻ ማለት አሊፍ ላም ሚም አንድ ቃል ነው፣ አንድ ፊደል ነው አልልም። አሊፍ ለብቻው አንድ ፊደል ነው፣ ላም ለብቻው አንድ ፊደል ነው፣ ሚም ለብቻው አንድ ፊደል ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሌት ተቀን ቁርአን ልንቀራ፣ ልንሰማ፣ ልናደምጥ፣ ትርጉሙን ልንማር፣ ልናስተነትነው፣ ህይወታችን ላይ ቁርአንን ተግባራዊ ልናደርገው፣ መሪያችን ልናደርግ ይገባል። ቁርአንን ዘውትር ስንቀራው ሙሉ ያደርገናል፣ ያስተካክለናል፣ ይመራናል፣ ያስከትለናል። ቁርአን የተከተለ ሰው ቁርአን ይዞት ጀነት ይገባል። ቁርአንን መቅራት ስንተው፣ ቁርአንን ቸላ ስንል መሪያችን ስሜታችን ይሆናል። ቁርአን ካላስከተለን እኛ ቸላ ካልነው የራሱ ጉዳይ ብሎ ትቶን አይሄድም፣ ከኋላ ይከተለናል፣ ይፈልገናል። ቁርአንን አስከትሎ ስሜቱን ተከትሎ የሄደ መጨረሻ ላይ ቁርአን ጀሀነም ላይ ባፍጥሙ ይደፋዋል ተብሏል። አልቁርአኑ ሻሂዱን ለከ አው ዐለይከ። ቁርአን ወይም ይመሰክርልሃል ዱንያ ላይ አምኖብኛል፣ ቀርቶኛል፣ ሰርቶብኛል፣ አክብሮኛል ብሎ መስክሮልህ ጀነት ያስገባሃል። መርቶን ተከተለ ነው ጀነት እንደሚያስገባን የሚያሳይ የነቢዩ ንግግር። አው ዐለይከ ወይም አንተ ላይ ይመሰክራል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ቸላ ካልነው፣ ካላደመጥነው፣ ካልተማርነው፣ ካልወደድነው፣ ካላከበርነው፣ ካልሰራንበት እኛ ላይ ነው የሚፈርደው። ከኋላችን ተከታትሎን ሄዶ መጨረሻ ላይ አላመነብኝም፣ አልሰማኝም፣ አልቀራኝም፣ አልተማረኝም፣ አልወደደኝም፣ ከኔ ሌሎችን ያስበልጣል አስቀድሟል ብሎ አላህ ፊት ተናግሮ ተፈርዶበት ጀሀነም ያስገባል። ቁርአንን ቸላ ያዝ። አሁን ላይ በቁርአን የሚያደርጉ ነገሮች በስተዋል። ቁርአን መቅራት የማይችል ሊያደምጥ ይገባል። ትርጉሙን ለማወቅ ጥረት ልናደርግ ይገባል። በትንሹም በትልቁም ከሰዎች ጋር ባለን ግንኙነት ቁርአንን መሪያችን ልናደርግ ይገባናል። ሁለተኛው
ከአኼራ ቅጣት ከቀብር ስቃይ የሚጠብቀው ሰደቃ ነው። በራሱ በኩል ቁርአን ቅጣቱን ሲከላከል ወደ እጁ ወደ ጎንና ጎኑ ይወረዳል። በጎኑ በኩል ደግሞ እጆቹ የሰጡት ሰደቃ የአላህን ቅጣት ይከላከልለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የተኛውንም ለአላህ ብላችሁ የምትሰጡትን ነገር አላህ ዘንድ ታገኙታላችሁ ዋጋውን ብሏል አላህ ተባረከ ወተዓላ። የቴምርን ክፋይ ግማሽ እንኳ ሰደቃ በመስጠት ከጀሃነም ራሳችሁን አድኑ ተብሏል። ወአንፊቁ ሚማ ረዘቅናኩም ሲትረፈረፍ ሳይሆን የሚሰጠው ከሰጠናችሁ ስጡ ነው አላህ ያለ። ሁሉም እንዳቅሙ ለአኼራዬ ለነገ ቤቴ ብሎ የሰጠ እንደሆነ ቀብር ላይ አኼራ ላይ የአላህን ቁጣ ይከላከልልናል። የቅያም ቀን የሰው ልጆች አላህ ፍርዱን ሰጥቶ የጀነቶች ወደ ጀነት የጀሃነሞች ወደ ጀሃነም እስኪሄዱ ድረስ በሰደቃቸው ጥላ ስር ነው የሚሆኑት። እዚህ ዱንያ ላይ ሰደቃ ባበዛን ቁጥር አኼራ ላይ የመዳን ተስፋችን ሰፊ ይሆናል። እዚህ ዱንያ ላይ ግን መብላት፣ መጠጣት፣ መልበስ ብቻ ከሆነ ስራችን አኼራን ከረሳን አኼራ ላይ እኛ ባልሰራ ነው ሌሎች ሊያድኑን ሊረዱን የሌሎች መልካም ስራ ለእኛ ሊጠቅመን አይችልም። ደጋግ ቀደምቶች ሰደቃ የሚጠይቃቸው ሰው ሲመጣ የአኼራ ስንቃችንን አስቀድመው ወደ አኼራ የሚወስዱ እንኳን መጡ ነበር የሚሉት። አቅመ ደካማ የተቸገረ የሚለምን የእኛን ስንቅን ወደ አኼራ የሚያሸጋግረውና ካለን እንደ አቅማችን ልንሰጥ ይገባል። ሲሞላልን ሳይሆን አላህ ከሰጠን ከትንሹ እንደ አቅማችን ልንሰጥ ይገባል። ይሄን ያደረገን እንደሆነ ከቀብር ስቃይ ከቀብር ቅጣት የመዳን ተስፋችን ሰፊ ይሆናል። በሶስተኛ ደረጃ በእግሩ በኩል ቅጣት ወደ እሱ ሲመጣ ወደ መስጅድ መመላለሱ ቅጣቱን ይመልስለታል አለ ነብዩ ሰለላሁ ዐለይሂ ወሰለም። ወንጀልን የሚያራግፉ ነገሮችን ነቢ ሲዘረዝሩ በከትረቱል ኹጣ ኢለል መሳጅድ ብላ ወደ መስጅድ መመላለስን ማብዛት ወንጀል ያራግፋል ብላ። ስንሄድ ስንመጣ የተራመድንበት ምድር ይመሰክርልናል። መስጅድ ገብተን ስንሰግድ ባለንበት ሆነን ስንቆም የቆምንበት ስፍራ ይመሰክርልናል። ሶላት ላይ እስካለን ድረስ መላኢካ ኢስቲግፋር ያደርግልናል። እነዚህና መሰል ነገሮች ተደማምረው ቀብር ላይ ቅጣት ወደኛ ሊመጣ ሲል ይመልሱታል። በተቃራኒው በእግሩ ወደ ሐራም ሄደ፣ ገንዘቡን ለሐራም ወጪ ያደረገ፣ ጭንቅላቱን፣ አይኑን፣ ልቡን፣ ምላሱን በሐራም በማይረባ ቃል የሞላ የጠመደ አኼራ ላይ የሚመጣውን ቅጣት የሚመልስለት የሚከላከልለት የለም። ጎረቤት ቢጥሩ እዘኑልኝ ቢሉ አንዴ ቅጣት ተፈርዶበት መላኢካ ቅጣ የተባለ እንደሆነ ማንም ሊያዝንለት የአላህን ቅጣት ሊከላከልለት አይችልም። እና እዚሁ ዱንያ ላይ የአላህን ቅጣት ከራሳችን የምናርቅበትን ኸይር ስራ ልንሰራ ልንበረታ ይገባል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ማ ተስመዑን ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚን ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وأتباعه وسلم تسليما كثيرا. أما بعد يا الله تبارك وتعالى مهرت أزنة كم ياسجنوا نقروش مالاندو سلامتان ما سافات نقذرن ما سامرن صحيح بهونه النبي بتنجر حديث إن موجبات المغفرة بذل السلام وحسن الكلام بلا. يا الله تبارك وتعالى مهرت እንዲገኝ ከሚያደርጉ ነገሮች አንዱ በذل السلام ሰላምን ማስፋፋት ነው፣ ሰላምታ ማብዛት ነው፣ እንደዚሁ ንግግርን ማሳመር ነው ብላ። ያገኙትን ሁሉ ወንድም ሰላም አለይኩም ማለት፣ እህቷን ሰላም አለይኩም ማለት የአላህን ተባረከ ወተዓላ ምህረት ከሚያስገኙ ነገሮች መሃል አንድ ሙስሊም ወገኑን ሰላም አለይኩም ሲል 10 ምንዳ እንደሚያገኝ ወራህመቱላህ ከጨመረ 20 እንደሚሆንለት ወበረካቱሁ ካለ 30 አጅር ምንዳ እንደሚመዘገብለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ነብያችን ሰለላሁ ዐለይሂ ወሰለም ህፃናት ሳይቀሩ ያናግሩ ሰላም ይሉ እንደነበረ ተነግሯል። በሰላም ዙሪያ በሰላምታ ዙሪያ ሸሪዓ ላይ ብዙ ተብሏል። ቁርአን ላይ አላህ አዘዘ ሰላምታን እንድንመልስ። ቀድሞ ሰላም አለይኩም ያለ ከሰዎች የሚተናነስ
ለሰዎች ኸይር የሚያስብ መሆኑ ምልክት ነው። ወአለይኩም ሰላም ብሎ መመለስ ዋጅብና ግዴታ። ሰላምታን መመለስ የተወ አላህ ዘንድ ተባረከ ወተዓላ ይጠየቃል። ሙሉ ሰላምታ ከቀረበለት ሙሉን የመመለስ ግዴታ አለበት። ግማሽ ከሆነ አሊያ ደግሞ የመጀመሪያውን ክፍል ብቻ ከሆነ የሰማውን ያክል የመመለስ ግዴታ አለ። ሰላሙ አለይኩም ላለን ሰው ወአለይኩም ሰላም ወረሕመቱላህ ወበረካቱሁ ብንል ይበልጥ ተጠቃሚዎች እኛ ነን። አጅሩ እንዳለ ሆነው ሰላምታን መለዋወጥ የውስጥ ንጽህና ምልክት ነው። ውስጡ ለወንድሙ ለእህቱ ንጹህ የሆነ ሰው ሰላሙ አለይኩም ይላል። ሰላም አለይኩም ሲሉት ወአለይኩም ሰላም ብሎ መልስ ይሰጣል። ውስጥ ላይ ችግር ካለ ሰላምታውን ማቅረብ ይቀራል። አልፎ ሁሉ የቀረበን ሰላምታ መመለሱ ግዴታ ከመሆኑ ጋር ሰምቶ እንዳልሰሙ ማለፍ ጀርባ መስጠትን ያስከትላል። ጀነት የሰላም ሀገር ናት። ውስጣቸው ሰላም የሆነ ሰዎች እንጂ ጀነት አይገቡ። ለዚህም ነው ጀነት ላይ መላኢኮች በየጊዜው ወደ ጀነት ሰዎች የገቡ ሰላሙን አለይኩም ይሏቸዋል። ወልመላኢከቱ የድኹሉነ ዐለይሂም ሚን ኩሊ ባቢን ሰላሙን አለይኩም ቢማ ሰበርቱም ፈኒዕመ ዑቅበ ዳር ይባላል። ስለዚህ የአላህን ምህረት ከሚያስገኙ ነገሮች አንዱ ሰላምታን ማስፋፋት። ባገኘነው አጋጣሚ እስላማዊ ሰላምታን ለምናውቀውም ለማናውቅ የግድ ለዘመድ ለጓደኛ ለጎረቤት ብቻ ሰላምታ የሚያስፈልግ። አኺር ዘመን ላይ ሰላምታን በተመለከተ ከሚኖሩ ስህተቶች አንዱ የሚያውቁትን ብቻ የመረጡ ሰላም ማለት ነው። የሚግባቡት የሚያውቁት ከሆነ ሰላም አለይኩም ይሉ፣ የማያውቁት ከሆነ ሙስሊምነቱን ከማረጋገጣቸው ጋር ተገፋፍተው የሚያልፉበት ሁኔታ ይሄ ስህተት። ማንኛውንም ሙስሊምነቱ የተረጋገጠን አካል አሰላሙ አለይኩም ወረሕመቱላህ ያሉ ማለት መልካምና ተወዳጅ ነው። አላህ ዘንድም አጅር የሚያስገኝ ነው። ሰላምታ ሙሉ በሙሉ መተው፣ በተለይ የቀረበን ሰላምታ አለመመለሱ የኩራት ምልክት፣ ሌሎችን የመናቅ ምልክት፣ ውስጥ የመታመሙ ምልክት። ሰላም አለይኩም ላለው አካል ፍቅር፣ ክብር፣ መልካም ነገር ውስጥ ላይ ያለመኖሩ ምልክት ነው። ሁለተኛው የአላህን ተባረከ ወተዓላ ምህረት የሚያስገኘው ሁስኑል ከላም፣ ንግግርን ማሳመር። ሰላምታን ማስፋፋትና ንግግርን ማሳመር አያይዘው ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋቸዋል። መልካም ንግግር ሰደቃ እንደሆነ በሌላ ሐዲስ ተናግረዋል። መልካም ንግግር አልከሊመቱ ጠይባ ሰደቃ ነው። ሰደቃ ከቀብር ቅጣት እንደሚጠብቅ፣ የቂያም ቀን በመከራው ጊዜ በፍርዱ ሜዳ ጥላ እንደሚሆን ተነግሯል። በሆነ ባልሆነው የማይረባውን ሲያወራ የሚውል ሰው አኺራ ላይ ያልጠበቀው አደጋ ሊጠብቀው ይችላል፣ ሊገጥመው ይችላል። ንግግራችንን የመረጠን የጠበቀን እንደሆነ ግን አላህ ዘንድ ተባረከ ወተዓላ ከውርደት ልንድን እንችላለን። በአላህና መጨረሻው ቀን ያመነ መልካም ይናገር፣ ካልሆነ ዝም ይበል ተብሏል። መልካም መናገር ከመጥፎ ንግግር መታቀብ የኢማን ምልክት ነው። የፈለጉትን እንደፈለጉ መናገር የኢማን ጉድለት ምልክት ነው። ዝም ያለ ዳነ፣ ጥቂቶች እንጂ አያደርጉትም ተብሏል። ከቻለን መልካምን መናገር፣ ካልሆነ ክፉ ቃል ከመናገር፣ ከመዋሸት፣ ሰውን ከማጣላት፣ የሰው ስጋ ከመብላት፣ የሰውን ክብር ከመንካት፣ ወሬ ከማመላለስ ኢላ ገይሪ ዛሊክ አላህ የሚጠላውን ንግግር ከመናገር ዝምታ በላጭና የተሻለ። ዝም ከማለት ግን አላህን ማስታወስ፣ ሰዎችን መምከር፣ ሰዎችን የሚያስደስት የተሰበሩ ልቦችን የሚጠግን ንግግርን መናገር መልካምና በላጭ። መልካም ንግግር ሙእሚኖች ልብ እንዲደሰት ማድረጉ፣ ልባቸው እንዲጠገን ማድረጉ ራሱን የቻለ አላህ ዘንድ አጅር የሚያስገኝ ዒባዳ ይሆናል። በተቃራኒው ደግሞ መጥፎ ንግግር የሙእሚንን ቀልብ መስበሩ፣ ሰዎች እንዲያዝኑ ማድረጉ አላህ ዘንድ ተባረከ ወተዓላ ያስጠይቃል። ምናልባትም አንድ ሰው በአንዲት መጥፎ ቃል ምክንያት 70 ዓመት ቁልቁል ወደ ጀሀነም ሊወርድ ይችላል። ሐዲስ ላይ እንደተነገረ አንድ ሰው አንዲትን ቃል ብቻ አላህን ታስቆጣ ቃል ያለ ጥንቃቄ በግድ የለሽነት በመናገሩ ምክንያት ጀሀነም ላይ 70 ዓመት ቁልቁል ሊወርድ ይችላል ብለዋል። ሰሓቦች ስንትና ስንት መናገር የምፈልገው ንግግር አለ፣ ይሄ ሐዲስ ነው የከለከለኝ ብለዋል። ምናልባት እኔ ጥሩ ነው የተናገርኩት መጥፎ ሆኖ አላህ ዘንድ ያውም ጀሀነም ላይ 70 ዓመት ወደ ታች እንዲወርድ የሚያደርግ የአላህን ቅጣት ሊያስከትል ይችላልና መልካም ልንናገር፣ መልካምን ልናስብ፣ በሄድንበት ሁሉ ኸይረኛ ልንሆን ይገባናል። اللهم اهد قلوبنا واسلل سفائن صدورنا واصلح فساد قلوبنا. اللهم انا نسالك الهدى والتقى والعفاف والغنى. اللهم انا نسالك الهدى والتقى والعفاف والغنى. اللهم اصلح لنا ديننا الذي هو عصمة امرنا، واصلح لنا دنيانا التي فيها معاشنا، واصلح لنا آخرتنا التي اليها معادنا.
واجعل الحياة زيادة لنا في كل خير والموت راحة لنا من كل شر. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين، وأن تغفر لنا وترحمنا، وإذا أردت بعبادك فتنة أن تقبضنا إليك غير مفتونين. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في أوطاننا، اللهم آمنا في أوطاننا، اللهم آمنا في أوطاننا. اللهم من أراد للعباد والبلاد خيرا فأعنه، ومن أراد بالبلاد والبلاد شرا فاخذله برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه أجمعين.